ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ወደ አድማጮቻችን በኤምሬትስ የተደረገውን ተጠባቂው የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት ጨዋታን መድፈኞቹ በአስገራሚ ሁኔታ በኤብሬቼዜ ጎል ማሸነፍ ችሏል። ማሸነፍ ብቻ አይደለም፣ ይህ ቡድን ከጊዜ ወደ ጊዜ መሻሻሎችን ከጊዜ ወደ ጊዜ ጎሎች ሳይቆጠሩበት በጥንቃቄ መከላከሎችን እያሳየ ይገኛል። በ9 የፕሪሚየር ሊግ ጨዋታዎች፣ በ3 የአውሮፓ ቻምፒዮንስ ሊግ ጨዋታዎች፣ በአጠቃላይ በ12 ጨዋታዎች ውስጥ በዘንድሮ ውድድር ዓመት 3 ጎል ብቻ ነው የተቆጠረበት። ኒኮላስ ወልትመድ እንዲሁም ደግሞ ኤርሊንግ ብራውት ሃላንድ እና ሰቦዝ ላይ ብቻ ናቸው ጎሎችን ያስቆጠሩበት። ከመከላከል እስከ ማጥቃት ያለው ጥንካሬ ዘንድሮ አርሰናል ይህንን ዋንጫ ወደ ኤምሬትስ ሲያመጣው ይሆን? 20 ዓመታት በኋላ የሚጠበቅ ነው የሚያደርገው። ታዲያ አርሰናል ትናንት ማሸነፋቸውን ተከትሎ የእንግሊዝ ፕሪሚየር ሊግን በ9 ጨዋታ በማድረግ 22 ነጥቦችን በመሰብሰብ 7 ጊዜ በማሸነፍ አንድ አቻ በመውጣት እንደ ሽንፈትን አጋጥሟቸዋል። ያ ማለት እንግዲህ 4 ተከታታይ ጨዋታዎችን አሸንፏል አርሰናል ካለፉት 5 ጨዋታዎች። ይህንን ተከትሎ ከሊቨርፑል እና ከማንቸስተር ሲቲ ጋር ያላቸውን እድል በሚገባ ማስፋት ችሏል። ከማንቸስተር ሲቲ በ6 ነጥብ ርቀዋል፣ ከሊቨርፑል በ7 ነጥብ ርቀዋል። ሁለተኛ የሚገኘው በርነማውዝ ነው በ18 ነጥቦች። ታዲያ ይህ ስብስብ ይህ የአርሰናልና የማይክል አርቴታ ልጆች በ6ኛው ዓመታቸው የእንግሊዝ ፕሪሚየር ሊግን ዋንጫ ያሸንፋሉ የሚጠበቅ ነው የሚሆነው። አርሰናል ከክሪስታል ፓላስ ተጠባቂ የነበረው ጨዋታ መድፈኞቹ ማሸነፍ ችሏል። ወዳጆቻችን በእናንተ እይታ የጨዋታው ኮከብ ማን ነበር? ኤብሬቼዜ ወይስ ገብርኤል? በኔ እይታ ግን ገብርኤል ማጋሌስ አሁንም የዚህ ስብስብ ምርጡ ተጫዋች ነው ማለት ይቻላል። በእንግሊዝ ፕሪሚየር ሊግ አርሰናል በዚህ ፐርፎርማንሱ የሚቀጥል ከሆነ ገብርኤል ማጋሌስ የአመቱ ራሱ ምርጥ ተጫዋች የሚባል አይነት ፐርፎርማንስ ነው የሚያሳየው። ይህ ስብስብ ውስጥ ያለው ተጽዕኖ አትሌቲኮ ማድሪድ ላይ የመጀመሪያው ጎል ሲቆጠር ያደረገው ሚና ራሱም ጎሉን እንዳስቆጠረ የሚታወቅ ነው። የሚከላከልበት መንገድ፣ ስብስቡን በአጠቃላይ የሚመራበት መንገድ በጣም አስደማሚ ሆኗል። የቡድኑ አንበል ነው ማለት የሚቻል ነው። ምንም እንኳን ቡካዮ ሳካ አንበሉ ነው ቢመራው በጣም አስገራሚ ፐርፎርማንስን አይተናል። ወዳጆቻችን ታዲያ ይህ ብቻ አይደለም። በአርሰናል በኩል አሳዛኝ መረጃዎችም አሉ። የዊሊያም ሳሊባ፣ ዲክላን ራይስ እና ሪካርዶ ካላፊዮሪ በጨዋታው ላይ ጉዳት ተሰምቷቸው እንደወጡና ምን ያክል ጉዳታቸው እንደሆነ ደግሞ ማይክል አርቴታ ጠይቆ ነበር። በሚቀጥሉት ቀናቶች እንደሚታወቅ ተናግሯል። ቡካዮ ሳካ የድካም ስሜት ይሰማው ነበር በማለት ማይክል አርቴታ ገልጿል። ያንን ተከትሎ እንግዲህ በ66ኛው ደቂቃ ተቀይሮ እንደወጣ አይተናል። ታዲያ በቀጣይ ጨዋታዎች አርሰናል ከብራይተን በካራባኦ ካፕ እንዲሁም ደግሞ እንግሊዝ ፕሪሚየር ሊግ ወደ በርንሌ በማቅናት ተርፍ ሙር ላይ ከባድ ፈተና ይጠብቀዋል። ከስላቪያ ፕራግን በአውሮፓ ቻምፒዮንስ ሊግ ከዛ በመቀጠል ደግሞ ወደ ሰንደርላንድ የሚያቀና ይሆናል። እነዚህ ተጠባቂ 3 ጨዋታዎችም ወይም ደግሞ 4 ጨዋታዎችን ከሀገራት ጨዋታ በፊት የሚገጥሙት ነው የሚሆነው። ታዲያ ይህ ድል አርሰናል ብዙ ነገሮችን የሚያመጣ ነው። ያንን በሚገባ መጠቀም የሚያስፈልግ ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የትናንትናው ጨዋታ ሲታሰብ እንግዲህ ማይክል አርቴታ የተጠበቀው አይነት አሰላለፍ የተጠበቀው አይነት ታክቲካዊ ሂደቶችን በተለይ ሊያንድሮ ትሮሳርድ ከባለፈው ጨዋታ ስላልነበር የአውሮፓ ቻምፒዮንስ ሊግ ላይ በዚህኛው ጨዋታ ላይ ቋሚ አድርጎ አስጀምሮታል። ውሳኔዎቹ ትክክለኛ ነበሩ። ቪክቶር ኮሬስ አሁንም እድሎችን ይፈጥራል፣ ይሞክራል። ቡካዮ ሳካም ፊትነሱ ላይ እንዳልነበር ይታያል። ኳሶችን ለመያዝ ሲሸሽ ወይም ደግሞ ኳሶችን ፍጥነቱን ለመጠቀም ሲሞክር አይታይም ነበር። ታዲያ ማይክል አርቴታ እንግዲህ እዚህ ላይ ነው እንግዲህ ትልልቆቹን ውሳኔዎች የወሰነው ማለት ይቻላል። ተጫዋቾችን አፈራርቆ የማጫወት ሂደቱን እንዲሁም ደግሞ መቀየር አቅሙን መጠቀም በጣም አስፈላጊ ነው። ኤብሬቼዜ አስገራሚ ጎል ነው ያስቆጠረው። እንግዲህ የሃፍ ቮሊ ወይም በመቀስ ምት የሚባለው ነገር ግን ተገልብጦ ሳይሆን ኖርማሊ በፊቱ ማለት ነው ያስቆጠረው። እንግዲህ አምና የምታስታውሱት ነው አርሰናል ላይ አስገራሚ ጎል እንደዚህ አይነት አስቆጥሮ ነበር። አሁን ደግሞ አርሰናል ተረኛው ወይም እድለኛው ሆኗል ማለት ይቻላል። አርሰናል ይስብስብ ብዙ ተጫዋቾች በጉዳት ርቀውበታል። ነገር ግን አሁንም ቢሆን ውጤታማነቱን እየቀጠለ ይገኛል። ኦዴጋርድ፣ ሃቨርትዝ፣ ሄሱስ፣ ማዱዌኬ በጉዳት እንደሌሉ ይታወቃል። ታዲያ ይስብስብ ግን የኦዴጋርድን ቦታ በኤብሬቼዜ ሸፍኖ ጊዜ በጨዋታው ላይ የተለየ ፐርፎርማንሱን አላየንም። ነገር ግን ጨዋታ እየተደራረበባቸው እንዳለ ይታወቃልና በእነዚህ ጨዋታዎች ውስጥ ማሸነፍ መቻላቸው ትልቁ ውጤታማ የሚያደርጋቸው ነው። ማይክል አርቴታ ከጨዋታው መጠናቀቅ በኋላ እንደተናገረው በዘንድሮ የውድድር ዓመት ወሳኙን ነጥብ ዛሬ ነው የወሰድነው በማለት አስተያየቱን ሰጥቷል። ከሴንት ጄምስ ፓርክ ነጥብ ራሱ እንደሚበልጥ። ምክንያቱም ምንድን ነው ካላችሁ ሌሎች ቡድኖች ሲሸነፉ አምና ታቻምና የአርሰናል ችግር ነጥብ ይጥል ነበር። ዘንድሮ ግን በወጥነት ብቃቱን እያስቀጠለ ይገኛል። አስደሳች የሆነ ፐርፎርማንስን ትናንት አሳይተዋል። አሁንም የእንግሊዝ ሚዲያዎች አርሰናል የቆመ ኳሶችን ጎል ያስቆጥራል፣ አሁንም ከቆመ ኳስ ቡድን ነው፣ የሴት ፒስ ቡድን ነው ይላሉ። ያ እውነት ነው። ነገር ግን ማይክል አርቴታ ከክሪስታል ፓላሱ ጨዋታ መጀመር በፊት ተጠይቆ ነበር፣ እውነት አርሰናል የቆመ ኳስ ቡድን ነው ወይ? ዛሬ ቢቢሲ ራሱ ይዞ ወጥቷል። አርሰናል 5ኛ ነበር የሚሆነው በማለት እንግሊዝ ፕሪሚየር ሊግ ሊቨርፑል እና ማንቸስተር ሲቲ በኩል 18 ነጥብ ከኦፕን ፕሌይ ወይም ደግሞ ከነጻ ጨዋታ ቢሆን የሚል አስተያየቱን ሰጥቶ ነበር። ታዲያ ማይክል አርቴታ የመለሰው እኔ የቆመ ኳስ ጥቅሙ በእንግሊዝ ፕሪሚየር ሊግ ላይ የገባኝ ከ10 ዓመት በፊት ነው። እኔ እግር ኳስን የቆመ ኳስ እንዲሁም ደግሞ ኦፕን ፕሌይ ብዬ ነጥያ አላየውም። ሁለቱን ባንድ ላይ ነው የማየው። ሁሉም የእግር ኳስ ውጤቶች ናቸው። በየትኛው መንገድ ስታሸንፍ ውጤቶችን ስታመጣ ነው የምትከበረውና
ያንን ደግሞ ማድረግ የሚጠበቅ ነው። ከዛ ውጭ ግን የእንግሊዝ ሚዲያን ያን ጥያቄ ያለኝ ምንድነው አርሰናልን በተለይ በእንደዚህ አይነት ሁኔታ ማማት የሚችሉ አይመስለኝም። አርሰናል በአርሰን ዌንገር ጊዜ በጣም በታክቲኩ ነገር ፍሉይድ የሆነ በጣም ኳስን ከቆመ ኳስ ውጭ በሚገባ የሚቆጣጠር ቡድን ሆኖ ዋንጫዎችን ማሸነፍ ሲያቅተው ለምን አርሰናል እንደዚህ አይነት ታክቲክን አይጠቀምም እያሉ ሲተቹት ነበር። አሁን ደግሞ ያንን ሲጠቀም ትንሽ እንደዚህ አይነት ጥያቄዎችን ሲያነሱ ትክክል አይደለም። በተለይ ከጆዜ ሞሪኖ ጋር ሲያመሳስሉት ነበር። ከዛ ውጭ በአርሰናል እንግዲህ የምታውቁት ግራም እንዲሁም ደግሞ የቀድሞ የአርሰናል ከአርሰን ዌንገር በፊት የነበረው አሰልጣኝ ማለት ነው። እሱም እንግዲህ ዋን ኒል ኢዝ ኢናፍ ነበር የሚባሉ አርሰናል በሰማኒያዎቹ። ምክንያቱም አንድ ካስቆጠረ በኋላ አርሰናል አይቆጠርበትም። የነ ስቲቭ ቦል ተከላካይ ከቶኒ አዳምስ ጋር ምርጥ የተከላካይ ጥምረት እንደነበራቸውና ያ ቡድን ጥንካሬው መከላከል እንደነበር ታዲያ አርሰናል በአርሰን ዌንገር ያጮት ስታይሉን ቀይሮ ውጤታማ ያደረገው የዘጠናዎቹ መጨረሻና የ2000ዎቹ መጀመሪያ የሚረሳ አልነበረም። ነገር ግን ከ2003 እና 4 ያ የአስገራሚው የኢንቪሲብል የማይበገሩት ቡድን ካለፈ በኋላ ግን አርሰናል የቆመ ኳስ ብቻ ቡድን ይመስላል። የቆመ ኳስን የማይጠቀም በታክቲኩ ረገድ በአካል ብቃታቸው አነስ ያሉ ተጫዋቾችን ይጠቀም ነበር። ታዲያ በእነዚህ ወቅቶች ደግሞ አርሰናል ዋንጫዎችን እንደተቀማ የምታስታውሱት ነው። በተለይ የ2007-2008 የአርሰን ዌንገሩ አርሰናል የሚታወስ ነው። 2014-2015 እንዲሁም ደግሞ ሌስተር የበላው ዓመት እነዚህ ሁሉ ድክመቶቹ ነበሩ። ታዲያ ባለፉት ዓመታቶች ደግሞ እንግዲህ በኔ እይታ ማይክል አርቴታ በየዓመቱ ራሱን እያሻሻለ የመጣ አሰልጣኝ ነው አይደለም። ከመጀመሪያው የዓመታቶች አንጻር በሚገባ ሁሉን ነገር ሞክሯል። የመጀመሪያው ዓመት ሲመጣ በተለይ ኤፍ ኤ ካፑን ሲያነሳ በአምስት ተከላካይ የሚጫወት ቡድን ነበር 5-4-1 በሚመስል። ከዛ በመቀጠል ደግሞ የ22-23 የውድድር ዓመት በጣም አስገራሚ የሆነ አርሰናልን ቶሎሌ ነበር። ማንም ቡድን ያቆሙ ያልቻለው ምርጥ ስብስብን አሳይቶናል። ከዛ ታቻምና አርሰናል በውድድር ዓመቱ በሲቲ በአንድ ነጥብ ብቻ ተበልጦ ዋንጫውን ያጣበት ዓመትም በጣም የተለየ ቡድንን አሳይቶናል። በስብስቡ ጨዋታዎችን መቆጣጠር የሚችል ምንም አይነት እድሎችን መፍጠር የማይችል ከፍተኛ የሆነ ኢንተንሲቲ የነበረው ቡድን ነበር። አምና የታቻምናውን አይነት ለማድረግ ሲሞከር የተጫዋቾች ጉዳት በሚገባ ፈትኖት ነበር። ታዲያ ዘንድሮ ስብስቡን በአንድሬ በርታ አጠናክሮ ያሉበትን ክፍተቶች በሚገባ ለመሙላት ሞክረው በሚገባም ደግሞ ሞልተው በሚባል ደረጃ እንግዲህ ስብስቡ 5 ተጫዋች ቢጎዳበት እንኳን ሽፋን መስጠት የሚችሉ ተጫዋቾች ያሉት ነው። ለምሳሌ በትናንትናው ጨዋታ ላይ በጣም በትልቁ የሚነሳው የሞስኬራ ሁኔታ ነው አይደለ? አርሰናል ለውድድር ዓመት ሞስኬራን ማምጣቱ ሞስኬራ የመጣበት ዋጋ ብቻ ሳይሆን የተጫዋቹ ኳሊቲ ነው እንግዲህ የሚለየው። አንደኛ ከገብርኤል እና ከሳሊባ ጋር ተመሳሳይ የሆነ ያጫወት ስታይል ያለው ተጫዋች ስለሆነ በሳምንቱ አጋማሽ እንግዲህ ገብርኤል ጉዳት ስሜት ሲሰማው በአትሌቲኮ ጨዋታ ማለት ነው እረፍትን ሲወስድ ሞስኬራ በሚገባው ገብቶ ቦታውን ሽፋን ሰጥቷል። በዚህኛው ጨዋታ ደግሞ ሳሊባ ነው እንግዲህ ከጨዋታው ሃፍ ታይም ላይ ጥሩ ስላልተሰማው ተቀይሮ ሲወጣ ሞስኬራ በሚገባ ሽፋን ሰጥቷል። አንደኛ ሪከቨሪ ስፒድ አለው። አርሰናል በሃይላይን ሲጫወት ቁመቱ ለአርሰናል ተጫዋቾች የሚመጠን ነው። በጣም ጥሩ የሚባል ነው። አሁን ሌላኛው ያላየነውን ተከላካይ ደግሞ ማይክል አርቴታ ትናንት አሳይቶናል። በተለይ ጨዋታው መጨረሻዎች አካባቢ አርሰናል በ5 ተከላካይ ይጫወት ነበር። ፔሮ ሂንካፔ ይባላል። ፔሮ ሂንካፔ፣ ገብርኤል ማጋሌስ እና ሞስኬራ ሶስቱን የማል ተከላካዮች ሆነው በስካሊና እንዲሁም ደግሞ በዛኛው መስመር በቲምበር ተመላላሽነት ነበር አርሰናል ጨዋታውን የጨረሰው። አስገራሚ ነበር። ሂንካፔ ሌላኛው እንግዲህ በመስመሮች መካከል በፍጥነት ስፒዱን በመጨመር እንዲሁም በመያዝ በጣም ጥሩ የሚባል ተከላካይ ነው። ታክሎችን በመውረድ ጥሩ የሚባል ነው። ከቡድኑ ጋር መዋሃድ ይጠበቅበታል። ነገር ግን አርሰናል አሁንም የተጫዋቾችን ጉዳት በሚገባ መቆጣጠር የሚችለው ነው። አሁን እዚህ ስብስብ ውስጥ መርሳት የሌለባችሁ ኖርጋርድ ገና በደንብ ተዋህዶ እየተጫወተ እያየ ነው አይደለን ማለት። በተለይ አንዱ አሁን የቀጣዩ የብራይተኑ የካራባኦ ካፕ ጨዋታ ላይ ለነ ኖርጋርድ አይነት ተጫዋቾች ማይክል አርቴታ ድል የሚሰጥ ይሆናል። ታዲያ ኖርጋርድ አንዱ የሚጠበቀው እነዚህ የዲክላን ራይስ የዙቢሜንዲ አይነት ጉዳት ካጋጠመ አርሰናል እነሱ ይጠቀማሉ። ሚካኤል ሞሪኖ በዚህ ጨዋታ ላይ ምንም አይነት ተጽዕኖ አልፈጠረም። በሚቀጥሉ ጨዋታዎች የሚካኤል ሞሪኖ ጨዋታዎች አንዳንዶቹ ነው እንደሚመጡ የሚጠበቅ ነው የሚሆነው። ታዲያ ኤዜ ደግሞ የኦዴጋርድን ቦታ የሸፈነበት መንገድ ኑዋነሪ፣ ስካሊ፣ ይስብስብ፣ ማርቲኔሊ እያንዳንዳቸው በየቦታቸው ተመራጩ ነው። በእያንዳንዱ ጨዋታ ላይ እየተፋለሙ ይገኛሉ። ታዲያ ይህንን ውጤታማነት ማስቀጠል የሚያስፈልግ ነው የሚሆነው ከማይክል አርቴታ በኩል። ታዲያ የኤዜ ሚና አሁንም ቢሆን እኔ እይታ የክሪስታል ፓላሱን ኤዜ ምርጥ ብቃቱን እያየን አይደለንም። ከቡድኑ ጋር እየተዋሃደ ከጨዋታ ስታይሉ ጋር እየተመጣጠነ የሚመጣበት ጊዜ ይመስለኛል። ከሳጥኑ ውጭ ሹቶችን እያደረገ ማስቆጠር የኤዜ በጣም የተለየ ስፒዱ ነው። ከዛ ውጭ ቦል ፕሮግረስ ማድረግ፣ ኳሱን ወደፊት ይዞ መሄድ፣ ፕረስ አለመደረግ የኤዜ ምርጥ ብቃት ነው። ነገር ግን ኤብሬቺ ኤዜ ወደ አርሰናል ከመጣ በኋላ በሳምንት 3 ጨዋታዎችን መጫወት የፊትነስ ጉዳይ ስላለ ነው ብዙውን ጊዜ ጂም ውስጥ ሲያጠፋ የምታዩት። ያም የአካል ብቃቱን እንዲያሻሽል የሚያደርገው ነው። ማይክል አርቴታ ኤዜን ያስፈረምነው ለዚህ ነው በሚል አስተያየቱን ሰጥቷል። በጣም ትክክለኛ የሆነ አስተያየት ነው። ሳጥን ውጭ ሹት አድርጎ የሚያስቆጥርበት መንገድ በጣም ውጤታማ አድርጎታል። አርሰናል ታዲያ በእንግሊዝ ፕሪሚየር ሊግ አሁንም ቢሆን በሊቨርፑልን በ7 ማንቸስተር ሲቲን በ6 መብለጥ ብቻ አይደለም። በጣም በሚገርም ሁኔታ አርሰናል ባለፉት 9 ጨዋታዎች ካያችሁ ወደ ኦልትራፎርድ አቅንተዋል፣ አንፊልድ ላይ ተጫውተዋል፣ ሴንት ጄምስ ፓርክ ላይ ሄደዋል። በእንግሊዝ ፕሪሚየር ሊግ ምርጥ ስታዲየሞችን ጥሩ ብትባሉ እነዚህ 3ቱ የማይወጣ ነው የሚሆነው በተለይ ከሜዳ ውጭ አርሰናልን አካተን ስናስበው። ስለዚህ ከዚህ በኋላ የሚቀሩት የማንቸስተር ሲቲ ከሜዳ ውጭ እንዲሁም ደግሞ ስታንፎርድ ብሪጅ ላይ የሚያቀናበት ጨዋታዎች ወደ ቶተናም ስታዲየም የሚሄዱት ናቸው። ሁለተኛ አርሰናል ሊፈትኑት የሚችሉት ስታዲየሞች ቪታሊቲ ማምና የጣለበት ስታዲየም መሆኑ መረሳት
መንካት የለበትም። ታዲያ በእንግሊዝ ፕሪሚየር ሊግ ዋንጫዎችን ለማሸነፍ ወጥነት ያስፈልጋል። ማይክል አርቴታና አርሰናሎች ይህንን በሚገባ እያሳዩ ይገኛሉ። በሚቀጥሉ ሳምንታት አንዱ የሚጠበቀው ሃቨርትዝ የማዱዌኬ ወደ ጨዋታ መመለስ ነው። የእነዚህ ተጫዋቾች መመለስ ደግሞ አርሰናልን በሚገባ ማሻሻል የሚያስችል ይሆናል ብዬ አስባለሁ። በተለይ የተርፍ ሙሩ የበርንሌው ጨዋታ አንዱ ፈታኝ ይሆናል ብዬ አስባለሁ። በስኮት ፓርከር የሚመሩት በርንሌዎች ጠንካራ ብቃታቸውን ለማሳየት ባለፉት 2 ጨዋታዎች አሸንፏል። አርሰናል አንዱ ፈተናው የሚሆነው ይህ ነው። ምክንያቱም ማንቸስተር ሲቲ እና እንዲሁም ደግሞ ሊቨርፑል በሳምንቱ አጋማሽ ያጋጠማቸው ሽንፈቶች ለአርሰናል ትልቅ እድልን ሆነዋል። ያንን በሚገባ ተጠቅሞበታል። ቀጣይ ሳምንታትም ሊቨርፑል ከአስቶን ቪላ ነው። ከዛ በመቀጠል ማንቸስተር ሲቲ ከሊቨርፑል የሚገናኙበት ጨዋታ አለ። ስለዚህ በእነዚህ ጨዋታዎች አርሰናል ለመጠቀም በሚገባ ዝግጁ መሆን ይጠበቅበታል። ከፊቱ ያሉትን 2ቱን ጨዋታዎች በተለይ ማሸነፍ የሚችል ከሆነ የሀገራት ጨዋታ ላይ ኦልሞስት ወደ 28 ነጥብ ይዞ የሚያቀና ይሆናል። ያም ጠንካራ ስብስቡን አርሰናል እንዲያሳይ የሚያግዝ ይሆናል ብዬ አስባለሁ። አድማጮቻችን ጨዋታውን እንዴት አያችሁት? በታክቲኩ ረገድ ያለውን የአርሰናል ጥንካሬስ እንዴት ተመለከታችሁት? ኮሜንት መስጫ ቦክስ ላይ የምጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።